የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት የሚገኙ የአብነት መምህራን በስብከተ ወንጌል አገልግሎት ላይ የነቃ ተሳትፎና የጎላ ድርሻ እንዲወጡ የሚያስችል የስልጠና መርሃ ግብር ተካሄደ። ለዝርዝሩ ሰላም አንበይ። በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስብከተ ወንጌል ክፍል አዘጋጅነት በክፍለ ከተማው ለሚገኙ የአብነት መምህራን የሊቃውንት ጉባኤ አባላትና ሰባኪያን ወንጌል የተዘጋጀ መንፈሳዊ ስልጠና ተሰጠ። የመርሃ ግብሩ ዋና ዓላማ የአብነት መምህራንና ሊቃውንት ያላቸውን ጥልቅ ዕውቀት በመጠቀም በስብከተ ወንጌል ዘርፍ ያላቸውን ተሳትፎ የበለጠ ውጤታማ የበቃና የላቀ እንዲያደርጉ ማስቻል መሆኑን ተገልጿል። ረዳት ፕሮፌሰር መምህር ግርማ ባቱ የአብነት ትምህርትና ስብከተ ወንጌል በሚል ርዕስ ስልጠና ሰጥተዋል። በገለጻቸውም የአብነት ትምህርት ለስብከተ ወንጌል አገልግሎት መሰረታዊ ዕውቀትን ጠንካራ ስብዕናና አገልጋይነትን የሚያጎለብት መሆኑን ገልጸዋል። እንዲሁም የቤተ ክርስቲያን ሊቃውንትና የአብነት መምህራን በስብከተ ወንጌል ዘርፍ ተሳትፏቸውን በማሳደግ የቤተ ክርስቲያኒቱን ተልእኮ ማጠናከር እንደሚገባ አሳስበዋል። በትምህርታቸው ወቅት የአብነት ትምህርት ቤቶች ዕውቀትና ማንነት በመቅረጽ ረገድ ያላቸውን ታሪካዊ ልዕልና እንዲሁም ከስብከተ ወንጌል አገልግሎት ጋር ያላቸውን የማይነጣጠል ትስስር በስፋት አብራርተዋል። የአብነት ትምህርት ከዕውቀት ባለፈ ማንነትን፣ ስነ ምግባርና የአገልግሎት ብቃትን የሚገነባ ጥንታዊ የትምህርት ስርዓት መሆኑን ጠቅሰው ከዘመናዊ የስብከት ዘዴዎች ጋር በተጣጥሞ ለቤተ ክርስቲያን ተልእኮ የበለጠ አስተዋጽኦ ሊያበረክት እንደሚያስችልም አመላክተዋል። መጋቢ ብሉይ መምህር አእመረ አሸብር ወንጌል በተለያዩ ዘመናት የገጠሙት ተግዳሮቶች በሚል ርዕስ ስልጠና ሰጥተዋል። በስልጠናቸውም ወንጌል በታሪክ ውስጥ ያጋጠሙትን የአስተሳሰብ ፈተናዎች በመዳሰስ ከብሉይ ኪዳን ጀምሮ እስከ ዘመናዊነትና ድህረ ዘመናዊነት ድረስ የተፈጠሩ ለውጦች ከወንጌል ጋር ያላቸውን ግንኙነት በመጽሐፍ ቅዱስ መሰረት አብራርተዋል። በመርሃ ግብሩ የተገኙት ብፁዕ አቡነ ሕርያቆስ በሰጡት አባታዊ ምክር የወንጌል አገልግሎት ከሁሉም በላይ ቅድሚያ ሊሰጠው እንደሚገባ ገልጸው ስብከት የሚሰጥበት አቀራረብ፣ የጊዜ አጠቃቀም፣ በአገልጋዮች መካከል ያለው ቅንጅትና ለምእመናን የሚቀርበው መልእክት በጥበብ ሊቀርብ እንደሚገባ አሳስበዋል። በመርሃ ግብሩ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባና የሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ መልአከ ምህረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ስራ አስኪያጅ፣ ረዳት ፕሮፌሰር መምህር ግርማ ባቱ የመንፈሳዊና ኢኮኖሚያዊ ምክትል ስራ አስኪያጅ፣ መጋቢ ብሉይ መምህር አእመረ አሸብር በመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያ ጸሐፊ፣ መልአከ ገነት መምህር ልሳነ ወርቅ ተስፋ የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስራ አስኪያጅ፣ የክፍለ ከተማው የሥራ ኃላፊዎች፣ መምህራን፣ የሊቃውንት ጉባኤ አባላትና ሰባኪያነ ወንጌል ተሳትፈዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። የሊባኖስና የሶሪያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ በቤይሩት ከኢትዮጵያ የቆንስላ ጽሕፈት ቤት ከፍተኛ ኃላፊዎች ጋር በጋራ ጉዳዮች ዙሪያ ተወያዩ። ሙሉቀን ሐሰን ዝርዝሩን አዘጋጅተዋለች። ብፁዕ አቡነ ዲሜጥሮስ በሊባኖስ በተባበሩት አረብ ኤሚሬትና በመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ከሊባኖስ ደብረ ሲና ቅዱስ ገብርኤል ካቴድራል አባቶች ጋር በመሆን ሰኔ 25 ቀን 2018 ዓ.ም በቤይሩት የኢትዮጵያ ቆንስላ ጽሕፈት ቤት በመገኘት ከቆንስላው ጽሕፈት ቤት ኃላፊ ከክቡር አቶ ጌታቸው ኡታና ከዲፕሎማት ኃላፊዎች ጋር በቤተ ክርስቲያንና በማህበራዊ ጉዳዮች ላይ ፍሬያማ ውይይት አድርገዋል። በውይይቱ ወቅት ብፁዕነታቸው የቆንስላ ጽሕፈት ቤቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሊባኖስ ለሚኖሩ ኢትዮጵያውያን በተለያዩ ጉዳዮች ሲደረግ ለቆየው ቀጣይነት ያለው ትብብር ከልብ አመስግነው በቀጣይ በመንፈሳዊ በማህበራዊና በሰብአዊ አገልግሎቶች ዙሪያ በቅርበት በመተባበር ለመስራት አስፈላጊነቱን ገልጸዋል። የቆንስላ ጽሕፈት ቤት ኃላፊ ክቡር አቶ ጌታቸው ኡታ በበኩላቸው ቤተክርስቲያንን መደገፍ በሊባኖስ የሚገኙ ኢትዮጵያውያንን ማገልገል የመንግስት ተልዕኮ መሆኑን በማስገንዘብ ከዚህ በበለጠ ተቀራራቢ
ተቀራርቦ ከቤተክርስቲያኒቱ ጋር ለመስራት ሙሉ ዝግጅት እንዳላቸው ገልጸዋል። ውይይቱ በቤተክርስቲያንና በቆንጽላ ጽሕፈት ቤቱ መካከል ያለውን የትብብር ግንኙነት ይበልጥ ለማጠናከር መሰረት የጣለ መሆኑም ተገልጿል። በተያያዘም ዜና በብፁዕነታቸው አባታዊ መሪነት በሊባኖስ ወረዳ ቤተ ክህነት ለአምስቱ አድባራት አስተዳዳሪዎች የሰበካ ጉባኤ አባላት በስራ አመራር ሂደትና የፋይናንስ አስተዳደር ስርዓት ዙሪያ ስልጠና መሰጠቱም ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊባኖስ የተባበሩት አረብ ኤሚሬትስ እና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ በብፁዕ አባታችን አቡነ ዲሜጥሮስ አባታዊ መሪነት በሊባኖስ ወረዳ ቤተ ክህነት የሚገኙ የአምስቱ አድባራት አስተዳዳሪዎችና የሰበካ ጉባኤ አባላት የተሳተፉበት የስራና የፋይናንስ አስተዳደር ስርዓትን በተመለከተ ሰፊ ውይይትና ስልጠና ተካሂዷል። በመርሃ ግብሩ ላይ ብፁዕነታቸው በሰጡት አባታዊ መመሪያ የቤተክርስቲያን አገልግሎት በአንድነት በስርዓት በታማኝነትና በተጠያቂነት እንዲፈጸም በማሰብ አገልጋዮች ሁሉ የተሰጣቸውን ኃላፊነት በመንፈሳዊ ቅንነት እንዲወጡ አባታዊ ክብርና ቃለ ምዕዳን ሰጥተዋል። በዕለቱ በሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት የሂሳብ በጀት መምሪያ ኃላፊ መጋቢ ሚስጥር ያሬድ ለአምስቱ አድባራት አስተዳዳሪዎችና ለሰበካ ጉባኤ አባላት በሂሳብ አያያዝና በፋይናንስ አስተዳደር ዙሪያ ሰፊ ስልጠናን ሰጥተዋል። በስልጠናውም የቤተክርስቲያን ገቢና ወጪ በትክክል መመዝገብና የፋይናንስ ሰነዶችን በስርዓት መያዝ፣ በጀትን በእቅድ መተግበር፣ ወቅታዊ የሂሳብ ሪፖርትን ማቅረብ፣ የውስጥ ቁጥጥርን ማጠናከርና የቤተክርስቲያን ንብረትና ሀብትን በታማኝነት ማስተዳደር እንደሚገባም በዝርዝር ተብራርቷል። እንዲሁም የሂሳብ ቁጥር መመዝገብ ብቻ ሳይሆን አደራን በታማኝነት መጠበቅ፣ ግልጽነትን ማስፈን፣ ተጠያቂነትን ማጠናከርና የምዕመናንን እምነት ማሳደግ የሚያገለግል መንፈሳዊ ኃላፊነት መሆኑም ተገልጿል። ተሳታፊዎች ከተሰጠው ስልጠና ያገኙትን ዕውቀት በአጥቢያቸው በመተግበር የቤተክርስቲያን የፋይናንስ አስተዳደር ይበልጥ በግልጽነት፣ በተጠያቂነት፣ በታማኝነት ለማጠናከር ቁርጠኝነታቸውን ገልጸዋል። በተጨማሪም በሊባኖስ ወረዳ ቤተ ክህነት የሚገኙ አምስቱ አጥቢያዎች በተደረገው የውስጥ ኦዲት ሂደት የፋይናንስና አስተዳደር ስርዓት በዝርዝር ተገምግሟል። በዚህም መሰረት የኦዲት ውጤት ለተሳታፊዎች በግልጽ ቀርቦ የታዩ ጠንካራ ጎኖች እንዲጠናከሩ፣ የተስተዋሉ ክፍተቶች በአጭር ጊዜ በማሻሻያ እቅድ እንዲስተካከሉ አባታዊ አቅጣጫና ሙያዊ ምክረ ሀሳብ ተሰጥቷል። በተለይም የኦዲት ግንኙነትን መሰረት በማድረግ የሂሳብ መዝገቦችን በወቅቱ ማዘመን፣ የገቢና ወጪ ሰነዶች በተሟላ ሁኔታ መያዝ፣ የውስጥ ቁጥጥርን ማጠናከር፣ የንብረት ምዝገባን በስርዓት ማከናወንና ወቅታዊ የፋይናንስ ሪፖርቶችን በመደበኛነት በማቅረብ ላይ ተግባራዊ መመሪያዎች ተሰጥተዋል። በመጨረሻም ወላጆች በክረምት ወቅት ልጆቻቸውን በአብነት ትምህርት ቤቶች አስገብተው ቢያስተምሯቸው ለቤተክርስቲያንና ለሀገር የጎላ ጠቀሜታ እንዳለው ተገለጸ። ለዝርዝሩ መምህር መዝገቡ ጌታቸው። በዓለም ላይ የራሳቸውን ሐሳብና ጥበብ በራሳቸው ፊደል ቀርጸው ለቀጣይ ትውልድ ካስተላለፉ በጣት የሚቆጠሩ ሀገራት መሃል አንዷ የታሪክ ቅርስ መንፈሳዊና ስጋዊ ዕውቀት ባለቤት የሆነችው ሀገራችን ኢትዮጵያ ናት። ይህን ከትውልድ ወደ ትውልድ እየተሸጋገረ የመጣ ሀብት በዘመናችን ላሉ ልጆች ማስረከብ የመምህራንና ወላጆች ኃላፊነት ይሆናል። ሊቀ ሊቃውንት ዮሴፍ ደሳለኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ አባል በዚህ የክረምት ወቅት ወላጆች ልጆቻቸውን በሚቀርባቸው አጥቢያ ቤተክርስቲያን አስገብተው ሊያስተምሩ ይገባል ሲሉ ጠቁመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንደው ሁላቸውንም በዚህ ዙሪያ ላይ ሰፊ የሆነ ማብራሪያ እየተሰጠ እንደሆነ በሚዲያችን ይታወቃል። ዋናው መሰረታዊ ነገሩ ግን ልጆቻቸውን በየት ያሳልፉ ለሚለው በቤተክርስቲያናቸው እንዲያሳልፉ ማድረግ ከሁሉም ማንኛውም ክርስቲያን ይጠበቃል። ምክንያቱም ቤተክርስቲያናችን የፍልስፍና፣ የስነ ልቦና፣ የነገረ ሃይማኖት፣ የቀኖና፣ የታሪክ የሁሉም ነገር ምንጭና መነሻ መሆኗ ይታወቃል። ስለዚህ ልጆቻችን እንኳን አይደለም ቀርቶ ያው መቸስ በዓለም ለመኖር ዓለማዊ ትምህርትም አስፈላጊ ሆኖ ስለተገኘ ነው እንጂ የኑሮ ዘይቤ ስለሆነ ነው እንጂ በጊዜም በሚመችም በማይመችም ጊዜ ሁሉ ጊዜ በቤተክርስቲያን ልጆቻቸው መለየት የለባቸውም። ነገሮችን ሁሉ ያመቻቹ መማር በቤተክርስቲያን ማደግ በጣም ብዙ ፋይዳ ስላለው በቤተክርስቲያናችን ልጆቻቸው በተለይ ክረምትን በልዩ ሁኔታ ደግሞ እንደው ጧትም ማታም ቤተክርስቲያን ሙሉ ስለሆነች ትምህርት ብዙ ሰፊ የሆነ ትምህርትም ስላላት የቅዳሴ መምህራን አሉ፣ የድጓ መምህራን፣ የዜማ መምህራን አሉ፣
ያቋቋም መምህራን አሉ የቅኔ መምህራን አሉ ይሄን ሁሉ ሰፊ የሆነ ጥልቅና ምጡቅ የሆነ የቤተክርስቲያናችን ዕውቀትና ያ ደሞም ዕውቀቱ ብቻ ሳይሆን ደሞ አዋቂዎችም ስላሏት ቤተክርስቲያን በያጥቢያው ልጆቻቸውን በዚህ ክረምት እንዲጠቀሙበትና ልጆቻቸው እንዲማሩ አስፈላጊውን ነገር ማድረግ እንዲያለባቸው ነው። የአብነት ትምህርት ከዘመናዊ ትምህርት ጋር ያለው ተዛምዶ ቀጥተኛ የሚሆን ሌላ የልጆቹን አይምሮ በማጎልበት ለትምህርት አቀባበል ፈጣን ከማድረጉም በተጨማሪ ዓለምን የሚገነዘቡበትን መንገድ በቀና ሁኔታ ይከፍታል ብለውናል። ጠቀሜታው ምንድነው ለሚለው መጀመሪያ ያው ዕውቀት ነው። ጥልቅ የሆነ ዕውቀት ይኖረዋል። ቤተክርስቲያን ያደገሰው ዓለምንም ማንበብ መተርጎም ይችላል። ቀመሩን መቀመርም ይችላል። የዓለምን ሁኔታ አይደለም አባቶቻችን ከነቢያትም ከሐዋርያትም የምንረዳው አይደለም አሁን ያለንበትን ወቅት አይደለም ቀርቶ የሚመጣውንም ዓለም የመተንበይ አቅም የሚኖራቸው በቤተክርስቲያን ያደጉ ልጆች ናቸው ማለት የቤተክርስቲያን ልጆች ናቸው። ጥልቅ የሆነ ዕውቀት እንዲኖራቸው ያደርጋል። ሰፊ የሆነ ጥበብ ማስተዋል ዕውቀት ገንዘብ ስለሚያደርጉ ስለ ዕውቀት አንደኛ ዕውቀት ስለሚያገኙበት ማለት ነው። ቅድም እንዲያለው ነው። ለምሳሌ ቀድመን እንደተናገርነው ዘመናዊ ትምህርት አንጻር ስንመለከተው ሂሳብ የምንለው ቀመረ ዘመን ነው መነሻው ማለት ነው። በዚያ ቀመር በዚያ ውስጥ ገብተው የማይቀምሩት የማይተነትኑት የማያዋህዱት የማያመሰጥሩት ነገር የለም። ፍልስፍናም ስለሚባለው ደግሞ በዚያው ውስጥ ስንመለከተው ፀሐይም ጨረቃ ከዋክብት ሐኖስ ጠፈሩ ሁሉ በዚህው ትምህርት ውስጥ ያለ ነው። ቁጥጥር ነው። መጽሐፈ ሄኖክ እኮ ነው ሌላ ነገር የለውም። ዓለም ፍልስፍናውን ከዚህ እንደወሰደ ይታወቃል። ፈላስፋዎችም ፍልስፍናም ሳይፈጠር ቤተክርስቲያኗ ይሄን ሁሉ ፈልስፋ በአባቶቻችን አማካኝነት ከምድር እስከ ሰማይ እስከ ጽርሐ አርያም ድረስ ያለውን ተመራምረው ሰፍረው ቆጥረው 20 ዓለማት ቁጭ አድርገው እኮ ያስቀመጡት እኮ ቤተክርስቲያን ያደጉ ናቸው። ስለዚህ ሁሉም ዕውቀት የሚገኘው ቤተክርስቲያን ስለሆነ በቤተክርስቲያን ማደጋቸው ልጆቻችን የመጠቀ የረቀቀ ዕውቀት እንዲኖራቸውና ፈራህ እግዚአብሔርንም ጭምር ይዘው የሚያድጉበት ሁኔታ ስላለ ነው። የጥበብ መጀመሪያ የሆነችውን እግዚአብሔርን መፍራት ያልተማረ ሰው የብዙ ዕውቀት ባለቤት ቢሆንም ለራሱም ሆነ ለሀገር የብዙ ችግርና ውድቀት ምክንያት ለመሆኑ የሃይማኖት አልባ ምሁራንን ሐሳብና የፈጠራ ውጤት ማየቱ በቂ ነው። የእግዚአብሔርን ቃል የተማረ ሰው ግን በብቁ ስነ ምግባር ላይ የተመሰረተ ይሆናል ሲሉ ሊቀ ሊቃውንት ዮሴፍ አክለው ነግረውናል። ሁለተኛው ስነ ምግባር ነው። ስነ ምግባር የሚባለው እንደውም አሁን ትንሽ የዓለማችን ትልቁ ፈተናና ውድቀት ስነ ምግባር ችግር ነው። እንደምንመለከተው በቤተክርስቲያን ካላደቀ ሰው ፈራህ እግዚአብሔር ከሌለው ሰው ምን ይሆናል የሚለው ስንመለከተው ተንቀሳቃሽ አውሬ ነው የሚሆነው። ሰው ከሰውነት ወደ አውሬነት የሚቀየርበት አንዱ ትልቁ መንገድ ምንድነው ከተባለ ስነ ምግባር አልባ ትውልድ ሲሆን ነው። ይሄንንም ከመጽሐፍ ቅዱስ ታሪክ አንፃር ስንመለከተው የኖህን ዘመን መመልከት ይቻላል። ትውልዱ የጠፋበት ስነ ምግባር ነበረ። ስነ ምግባር የሌለው ሰው መገለጫው ምንድነው ሲባል ሰው ሆኖ ተፈጥሮ እንስሳዊ ባህሪን ገንዘብ ማድረግ ነው። ስለዚህ አሁንም በዓለማችን የምንመለከተው ነገር በጣም ብዙ የምንጠቅሳቸው የምናውቃቸው ማናውቃቸው የተደበቁም የተገለጡ ኃጢያቶች ሁሉ ውጤት ምንድነው ከተባለ ስነ ምግባር እግዚአብሔር አልባ የሆነ ትውልድ ስለተፈጠረ ነው ማለት ነው። ልጆች አብነት ትምህርት መማራቸው ሌላው ጠቀሜታው ቅድስት ቤተክርስቲያን ተተኪ አገልጋይ እንዳታጣ ያደርጋል ሲሉ ሊቀ ሊቃውንት ዮሴፍ ደሳለኝ አክለው ነግረውናል። በሶስተኛ ደረጃ ያለው እውነታ ቤተክርስቲያን በየትኛውም የምድር ዳርቻ ስትኖር ቤተክርስቲያን ተተኪ ትውልድ አታጣም። እንደገናም ደግሞ ምእመናን የሚያገለግላቸው ካህን አያጡም፣ ዲያቆን አያጡም፣ ሰባኪ አያጡም፣ አብነት መምህር አያጡም፣ ቃለ እግዚአብሔር የሚያሰማቸው አያጡም። ተስፋ እንዳይቆርጡ እግዚአብሔር ጋር ሁሉ ጊዜ እንዲኖሩ መንገድ የሚመራቸው ትውልድ ይኖራቸዋል ማለት ነውና ተተኪ ትውልድ አንፃር ቤተክርስቲያን ልጆቻችንን ሁላችንም ይሄን ክረምት መጠቀም እንዲያለብን እንደው በዋዛ በፈዛዛ ልጆቻችን እንዲያሳልፉ ተቆጣጥረን በስነ ስርዓት ለመምህራን አደራ እየሰጠን እየተከታተልን ዓለማዊ ትምህርቱን እንደምንከታተል ቤት መተው ምን አጠኑ ምን ተማሩ የተዋሉ የሚለውን ሁሉ ቁጥጥር እያደረግን ልጆቻችን ተንከባክበን ያው ሐዲስ ተክል የሆኑ ልጆች ማሳደግ እንዲያለብን ነው። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ